ክብር ለእግዚአብሔር ይሁን። እግዚአብሔርን በጣም አድርገን እናመሰግናለን፣ ደግሞ እናገለግለዋለን፣ እናመልከዋለን። በጣም ብዙ ትልልቅ ድሎች አሉን። ከኃይል ወደ ኃይል ከክብር ወደ ክብር እየሄድን ነው ያለነው። በየጊዜው የምንለቃቸውን መልእክቶች እያየናቸው ነው። በእነዚህ መልእክቶች እየተሰራን ነው፣ እየታነጽን ነው። እየታጠቀን ነው። ስለዚህ የፍጻሜው ዘመን መልእክቶች እግዚአብሔርን በጣም አድርገን እናመሰግናለን። እግዚአብሔር እያነቃን ነው ያለው። በዓለም ላይ ያለን ዳኞቹ አሁን እኛ ነን፣ ፈራጆቹ እኛ ነን። ይሄ ለዓለም በጣም እንግዳ ትምህርት ነው። ለየትኛውም ሃይማኖት ይሄ እንግዳ ትምህርት። የትኛውም ሃይማኖት አትፍረድ ነው የሚለው። እኛ አንፈርድም ነው የሚሉት። እኛ አንፈርድም፣ አትፍረዱ ነው የሚሉት። አትፍረዱ ይፈረድባቸዋል የምትለውን ጥቅስ አንገበው ነው ዛሬ የዓለም ክርስቲያኖችም የሚሄዱት። አትፍረዱ ይፈረድባችኋል። ትክክል ነው፣ የእኛም ትምህርት ነው። እኛ ግን የሚፈረድብን ስላይደለን ነው የምንፈርደው። ልዩነቱ ይሄ ነው። የማይፈረድባቸው ሲገለጡ ምን ያደርጋሉ? ይፈርዳሉ። ዳኞች ተገለጡ ማለት ነው። ነገስታት ተገለጡ ማለት እነዚህ አይፈረድባቸው። አትፍረድ ይፈረድብሃል የሚለው ጥቅስ ለማን ነው የሚያገለግለው? ለተፈረደባቸው ነው። የተፈረደባቸው መፍረድ አይችሉም፣ የመፍረድ መብትም የላቸውም። ለምን ቢባል ራሳቸው እዛ ውስጥ አሉ። ስለዚህ አንድ ጣት ሲጠቁሙ አራት ጣት ወደ እነሱ ይመለከታልና፣ እኛ ጋር እንዲህ የለም። ከክርስቶስ ጋር ስንሆን ከፍታው ላይ ስንወጣ ከክርስቶስ ጋር ፈራጆች ነን። ስፍራችንን ነው እያሳየኋችሁ ያለሁት። የሚፈረድባቸውና የተፈረደባቸው አሉ። እነሱ መፍረድ አይችሉም። የተከሰሱና የሚከሰሱ ክስ ያለባቸው ነውር ያለባቸው በስጋ የሆኑ በሙሉ ስጋ ነውርና ነቀፋ ነውና በራሱ የተፈረደባቸው ናቸው፣ የሚፈረድባቸው ናቸው። መፍረድ አይችሉም። ስለዚህ አይናቸው ውስጥ ግንድ ስላለ የሌላውን ትንኝ መናገር አይችሉም። ከክርስቶስ ጋር ያሉት ግን አይናቸው የጠራ ነው፣ የበራ ነው። መንፈሳዊ አይናችን የተገለጠና የበራ ነን። ስለዚህ ነው የምንፈርደው። ከፍታው ላይ መጣን። አስቀድሞ ከፍታ ላይ መምጣት ይጠይቃል። እዚህ ከፍታ ላይ ለመምጣት የሚያስኬድ መንገድ አለ። ዛሬ ማለዳ ይሄንን እናያለን። ዳንኤል ምዕራፍ 7 እና ኢዩኤል ምዕራፍ 2 ለመግቢያ አነብላችኋለሁ። ዳንኤል 7 ቁጥር 25 በልዑል ላይ ቃልን ይናገራል ይላል። የአውሬው ማለት ወይም ጭራቁ እና ጭራቁ ህብረተሰብ ቃልን ይናገራል፣ የልዑልንም ቅዱሳን ይሰባብራል። የልዑል ቅዱሳን እውነት ያላቸውን ከእውነታቸው ሊያስጥል ያሳድዳቸዋል ማለት ነው። ዘመናትንና ሕግን ይለውጥ ዘንድ ያስባል። እስከ ዘመንና እስከ ዘመናት እስከ እኩሌታ ዘመንን በእጁ ይሰጣሉ፣ 3 ዓመት ተኩል። ነገር ግን ፍርድ ይሆናል። ጭራቁ በዚህ ምድር ላይ ተገልጦ ስራውን ከሰራ ቀጥሎ ምንድነው? ፍርድ ነው የሚሆነው። ጭራቁ በምድር ላይ በሚሰራበት ጊዜ ሁሉ የክርስቶስን ቃል የሚቃወሙ በምድር ላይ በተገለጡበት ዘመን ሁሉ የፍርድ ዘመን ነው። ያ እኛ የምንሰራው ስራ ፍርድ ነው እና ፍርድ ይሆናል። እስከ ፍጻሜም ድረስ ያፈርሱትና ያጠፉት ዘንድ ግዛቱን ያስወግዱታል። እነማን? ፈራጆች አሉ። እነማን ናቸው የሚፈርዱት? የሚያፈርሱት፣ የሚያጠፉት፣ ግዛቱን የሚያስወግዱት አሉ። እነማን ናቸው? እኛ ሰዎች ናቸው። እግዚአብሔር አስቀድሞ እነዚህን አዘጋጅቷል። ሰይጣን በዘመኑ መጨረሻ የመጨረሻውን የክፋቱን ጥግ ሲይዝ፣ እግዚአብሔርም የመጨረሻውን ቅጣት የሚቀጡትን አዘጋጅቷል። አሜን። ስለዚህ በእግዚአብሔር በኩል በእግዚአብሔር መንግስት በኩል እየተገለጠ ያለውን ታላቅ ኃይልና ብርቱ ሰራዊትም እናያለን። ግዛቱን ያስወግዱታል። መንግስትም ግዛትም ከሰማይ ሁሉ በታች ያሉ የመንግስታት ታላቅነት ለልዑሉ ቅዱሳን ሕዝብ ይሰጣል። የዓለም መንግስታት በሙሉ ለማ ይሰጣል? ለልዑሉ ቅዱሳን ሕዝብ ይሰጣል። ለእኛ ነው የሚሰጠው። የዓለም መንግስታት በሙሉ አሁን ተሰጥቶናል።
ስለዚህ ዳኞቹ ተገልጠናል ስንል የዓለም መንግስታት በሙሉ በእጃችን አልፎ ተሰጥተዋል። እኛ ነን የምንቀጣቸው። ግዛቱን ያስወግዳሉ። ግዛቱን የሚያስወግዱ የሰይጣንን ግዛት የሚያስወግዱ የሰይጣን ግዛት ማለት ባቢሎን የባቢሎንን መንግስት የሚያስወግዱ ኤልዛቤልን ባቢሎንን ከምድር ላይ የሚያስወግዱ እነዚህን እግዚአብሔር አዘጋጅቷል። ይሄ የመጨረሻ ጉዳይ ነው። እዚህ መጨረሻ ጉዳይ ላይ ነው ያለ ነው። ለዚህም ጉዳይ ነው እኛ የተጠራ ነው። እኛ ትፈወሳለህ፣ ትባረካለህ፣ ሀብት ታገኛለህ፣ ይጸልይልሃል፣ ትንቢት ይነገርልሃል ምናምን ሃይማኖታዊ ኮተት፣ ይሄ የሞተ ኮተት፣ ያረጀ ኮተት ለፕሮቴስታንቶቹ ትተንላቸዋል። እሱ ያረጀ ጉዳይ ነው። እኛ አስረጅተነዋል። ይሄ አርጅቷል። እኛ ገዢዎች ተገልጠናል። ማንም ለኛ ትንቢት አይናገርም። ማንም ለኛ አይጸልይም። ከማንም ምንም አንፈልግም። ሁሉም ውስጣችን ነው ያለው። መንግስቱ ውስጣችን ነው ያለው። ክርስቶስ ውስጣችን ነው ያለው። እግዚአብሔር ውስጣችን ነው ያለው። ውስጣችን ስላለ ከውስጣችን ነው የሚገለጠው። እዚህ ውስጥ መንግስት አለ። ምንም ከዚህ ምድር ከውጭ የምንፈልገው ነገር የለም። ሁሉም እዚህ ውስጥ አለ። ሰላም እዚህ ውስጥ አለ። እረፍት እዚህ ውስጥ አለ። ደህንነት እዚህ ውስጥ አለ። ክብር እዚህ ውስጥ አለ። ከፍታ እዚህ ውስጥ አለ። ማንም ለኛ ሰላም አያመጣም። የዓለም መንግስታትም ለኛ ሰላም አያመጡም። ሰላምም ከነሱ አንፈልግም። ሰላም እዚህ ውስጥ አለ። የሰላሙ መሰረት እዚህ ውስጥ አለ። ህይወት እዚህ ውስጥ አለ። ራሱ ክርስቶስ እዚህ ውስጥ አለ። ስለዚህ ምንጩ እዚህ ውስጥ አለ። ከዚህ ውስጥ ይፈልቃል። የእግዚአብሔር መንግስት በመካከላችሁ ናት ተብሎ የተጻፈው እሱ ጉዳይ ነው። አሁን የእግዚአብሔር መንግስት የቱ ነው ያለው? እኛ ውስጥ ነው ያለው። እኛም በመጠባበቅ አትመጣም። የእግዚአብሔር መንግስት በመጠበቅ የሚመጣ እኛ ውስጥ አለ። መንግስቱ ውስጣችን አለ። እዚሁ ነው ይገዛል፣ ይሰራል። ጠላቶቹን በሙሉ ይነቅላል፣ ያጠፋል። የሚሰራውን በአፋችን፣ በቃላችን፣ በእምነታችን፣ በኑሯችን፣ በመኖራችን ሁሉ ስራውን አሁን እየሰራ ነው ያለው። ስለዚህ ለዚህ ጉዳይ ተገልጠናል። ለዚህ ጉዳይ ይሄ ከባድ ነገር ነው። ቀልድ አይደለም። ከዓለም ጋር የሚመች ነገር አይደለም። የሚመች አይደለም። ሚስማማ አይደለም። ማህበራዊነት የለውም። ዲፕሎማሲ የለውም። ስምምነት የለውም። ጥል ነው ያለው። ጌታም ያለው እሱ ነው። እኔ ሰላም ለማምጣት አልመጣሁም። ጥል ለማምጣት ነው የመጣሁት። መለያየትን ለማምጣት ነው የመጣሁት ያለው ቃል በሙላቱ በእኛ መገለጥ ተፈጸመ። አሜን። ቀደም ያሉት 2000 ዘመን የነበሩት ክርስቲያኖች እንደተደባለቁ ነው የነበሩት። አልተለዩም። ከዘር አልተለዩም። ከወገን አልተለዩም። ከውሸት አልተለዩም። ከስጋ አልተለዩም። ከአዳምና ከአዳማዊ አልተለዩም። ከዘር ከብሔር ቆጠራ አልተለዩም። እና ምንም ጥል አልነበረም። የኢየሱስ ቃል ተቀብሮ ነበር የኖረው። በዚህ ተልኮ መገለጥና በእኛ ጥሉ ተገለጠ። ሊከፋን አይገባም። ትክክል ነው። ጥል ላመጣ መጣሁ። እናትና ልጅ ለያለሁ አለ። አባትና ልጅ ለያለሁ አለ። ዘመድን ከዘመድ ለያለሁ፣ አማትን ከምራት ከወገን ለያለሁ አለ። ለየን። አሜን። ክብር ለኢየሱስ ይሁን። በቃ ይሄው የኢየሱስ ቃል ይሄው መጣ። ሐዋርያት ነበር ማስተማር የጀመሩ ከጥቂት 10 ዓመታት በኋላ ያን ቀበሩት። የቀበሩት ሌሎች ናቸው። ሐዋርያት ካለፉ በኋላ ያ ተቀበረ። አሁን በመጨረሻው ገለጥ ነው። አሜን። ይህ የኢየሱስ ክርስቶስ ወንጌል ነው እንጂ የዓለም አብያተ ክርስቲያናት ኮተት አይደለም። ይህ የኢየሱስ ክርስቶስ ወንጌል ነው እንጂ የሃይማኖት ካውንስሎች ሸቀጥ አይደለም። የኢየሱስ ክርስቶስ ወንጌል እንደወረደ የጥንቱ የመጀመሪያው ለመጨረሻው ተገልጧል። አሜን። ክብር ለኢየሱስ ይሁን። ስለዚህ ደስ ሊለን የሚገባው በዚህ ነው። አውቀን ነው። ጦረኞች ነን። ዓለም አትመቸንም። ትክክል ነው። ዘመን አዝማድ የለንም። ትክክል ነው። ከማንም ምንም አንፈልግም። ትክክል ነው። የተሰደድን ትክክል ነው። የተጠላን ትክክል ነው። እሳቱ ነደደ። አሜን። እሳት ልጥል መጣው አለ። እሳትን ጣልቋል። እሳቱ ነደደ አለ። ጌታ እሳቱን እያየው ነው። አሜን። ሃሌሉያ። ይህ አሁን የጌታ የልቡ መሻት ተገናወነ። በእኛ ደስ ነው የሚለው። ጠቅላላው በዓለም ያሉትን አብያተ ክርስቲያናት ስንት 100 ሚሊዮን እኔ ምን አገባኝ? ተመልከቱ። በአዳም ውስጥ ነው ያሉት። አልተለዩም። ጥል የላቸውም። ምንም ጥል የላቸውም። ከማን ጋር ነው ጥላቸው? ቢጣሉም እዛ እርስ በርስ ስለ ደሞ ስለ ጥቅማጥም ከሚራገጡ በቀር እዚህ የኢትዮጵያ ፕሮቴስታንቶች እርስ በርስ ከሚራገጡ በቀር ምንም ከዓለም ጋር ጥል የላቸውም። ከኃጢአት ጋር ጥል የላቸውም። ከውሸት ጋር ጥል የላቸውም። ከአድማ ጋር ጥል የላቸውም። ከስጋዊነት ጋር ጥል የላቸውም። ጥል የላቸውም እኮ ከፍሬያቸው አየን። ጥል የላቸውም። ጥላቸው ከእውነት ጋር ነው። ጥላቸው ከክርስቶስ ጋር ነው። ጥላቸው ከጽድቅ ጋር ነው። ጥላቸው እውነትን ከምንናገር ከኛ ጋር ነው። ስለዚህ ተዋርደዋል። ጌታ በክብር ይገለጣል። ይኸው የእግዚአብሔር የቤቱ ቅናት እኛ ላይ በኃይል ነበልባሉ ተገልጧል። እሳቱ ነደደ።
ፍጻሜውን ከማምጣቱ በፊት አስፈጻሚዎቹን ያመጣል። ኢዮብን ጨምሬ ላንብብላችሁ። 2 አስፈጻሚዎቹ ሳይመጡ ፍጻሜው አይሆንም። ከቁጥር 1 የእግዚአብሔር ቀን መጥቷልና ይህን አንድ ያዙልኝ። የእግዚአብሔር ቀን መጥቷል። እሺ በጣም ጥሩ። የእግዚአብሔር ቀን ታዲያ እንዴት ነው የሚገለጠው? እንዴት ነው የሚፈጸመው? የእግዚአብሔር ቀን መጥቷል። አንድ ሲያብራራው እሱም ቀርቧል። በጽዮን መለከት ንፉ፣ መለከት ነፊዎች አሉ። የእግዚአብሔር ቀን መጥቷል እንዲሁ አይደለም፣ መለከት ነፊዎች አሉ። መለከት ነፊዎቹ ነን እኛ። የእግዚአብሔር ቀን መጥቷል ብለን መለከት እየነፋን ነው። ይህን ማስጣል የሚችል የለም። ይህን መቃወም የሚችል የለም። ይህን መቃወም የተነሳ የተፈረደበት ነው። ይህንን መለከት ለመቃወም የተነሳ በሙሉ 1 ወይ ቢሊዮን የተፈረደባቸው ናቸው። በመለከቱ ድምፅ ይወድማሉ። የዓለም ድምፅ ይበልጣል ወይስ እግዚአብሔር መለከት ይበልጣል? ይበልጣል። እርግጠኛ ነኝ፣ በጣም እርግጠኛ ነኝ። ይሄ መልእክት ነው ዓለምን የሚያንቀጠቅጠው። ይሄ መልእክት ነው ነገስታትን የሚያጠፋው፣ መንግስታትን የሚጠርገው፣ ኃጢአተኞችን ወደ ጥልቅ የሚጥለው። ይህ መልእክት ነው። መለከቱ ነፋለው። ሃሌሉያ። ማን ነው የሚያስፈራ? ማን ነው የሚያስፈራ? መለከት ንፋ ካለን መለከት እነፋለን። እየነፋን ነው። ጌታ በክብር ይገለጣል። ምቾት አይሰጥም። ለዓለም ምቾት አይሰጥም። ይሄ መለከት ለዓለም ጥል ነው። ለዓለም ጥል ነው። ለዓለም አስደንጋጭ ነው። ለዓለም አዋኪ ነው። አሁን ነው። ዓለም የመጨረሻዋ መጥቷል። መለከት ንፉ። እየነፋን ነው። እኛ እየነፋን ነው። በዓለም ውስጥ እኛ ጥቂት ሰዎች እየነፋን ነው። ሌላው እየነፋ አይደለም። በቅዱሱ ተራራ እሪ በሉ፣ ምንም አትቆጥቡ፣ በኃይል አውጁ፣ እውነቱን ግለጡ። እሱን እያደረግን ነው ያለ ነው። አገር ይረበሻል። አዎ ይረበሻል። ይረበሽ። እሪ ስትል ምንድን ነው? ዓለም ይረበሻል። አዎ ዓለም ትረበሽ። መለከት እነፋለን። ሃሌሉያ አሜን። የሃይማኖት መሪዎች ይረበሻሉ። አዎ ይረበሻሉ። ይረበሹ። ኢየሱስ በመጣ ጊዜና በስጋ በመጣ ጊዜና ወንጌሉን ባወጀ ጊዜ የነበረው የአይሁድ ካውንስል ተረበሹ። ይህን ሰው መግደል አለብን አሉ። በገደሉት ጊዜ ግን በጣም በኃይለኛው ማንነቱ ተነሳና እነሱን ገደለ። በእኛ ላይ የተነሱት በክርስቶስ ክብር ተገልጠናልና ይገደላሉ። መለከት እነፋለን። በምድር የሚኖሩ ይንቀጥቀጡ። የመለከቱ ውጤት ነው። በምድር የሚኖሩ ከእንግዲህ ትበለጽጋላችሁ፣ አትበለጽጉም፣ ተንቀጥቀጡ። ሰላምን ሰላም አይሆንላችሁም፣ ተንቀጥቀጡ። መልእክቱ አንቀጥቃይ። በምድር የሚኖሩ ይንቀጥቀጡ። በምድር የሚኖሩ ክብር ለእንትና ሀገር እንትና ትበለጽጋለች፣ አትበለጽጉም። የትኛውም ሀገር አሁን አይበለጽግ። ስራቸውን ተመልከቱ። የዓለም ሀገሮች እየበለጽጉ ናቸው ወይ? አይደለም። እያደጉ ናቸው ወይ? አይደለም። እየሰለጠኑ ናቸው ወይ? አይደለም። ለምን? የጦር መሳሪያ እያካበቱ እየከመሩ እየፈበረኩ እየሸጡ ነው። ምን መግደያ? ማንም መግደያ? ራሳቸው መግደያ፣ ማጥፊያ፣ ስልጣኔያቸው ማጥፊያ። የዓለም ስልጣኔ አሁን እየወደመ ነው። አትጨነቁ። የዓለም ስልጣኔ እየወደመ ነው። ኋሊት እየተመለሰ ነው። እስከ ተወሰነ ጊዜ ወደፊት እየሄደ ነበር። አሁን ወደ ኋሊት እየተመለሰ ነው ያለው። ዓለም በሙሉ በጦር መሳሪያ እየሞላ ነው ያለው። ታይቶ በማይታወቅ ሁኔታ ዓለም በሙሉ ጦርነት ነው። የጦር ወሬ ጌታ ተናግሯል። ትንቢቱ እየተፈጸመ ነው ያለው። ጦርነት ብቻ ነው። ጦርነት ስልጣኔ ያወድማል። ጦርነት ሰዎችን ያወድማል። ጦርነት ሀብት ያወድማል። ጦርነት ሰላም ያጠፋል። ጦርነት ህብረት አንድነት ያጠፋል። ጦርነት እርሻ ያጠፋል። ጦርነት አገር ያጠፋል። ዓለም ያጠፋል። ስለዚህ ስልጣኔ እየጠፋ ነው ያለው። ይሄ ዓለም አቀፍ ነው። ሃሌሉያ። አትደነቁ፣ አትጨነቁ። ለዚህም አትጸልዩ። ለዚህም ዓለም አቀፍ ነው። በምድር የሚኖሩ ይንቀጥቀጡ። ለምንድነው? ፍጻሜ መጥቷል። ስለዚህ እግዚአብሔር ቀን መጥቷል። ቀኑን የሚያፋጥኑና ፍርዱን የሚያፋጥኑ መለከት የሚነፉ አለን። ያለ እነዚህ ሰዎች አይደለም። የእግዚአብሔር ቀን ዝም ብሎ ቢመጣ ዝም ብሎ ምንም ነገር አይሆንም። ዝም ብሎ ምንም ነገር አይሆንም። ያዘጋጃቸው ሰዎች አሉ። ቀኑን የሚያፋጥኑ፣ ፍርዱን የሚያፋጥኑ፣ ፍጻሜውን የሚያፋጥኑ። ስለዚህ እግዚአብሔር እንዲህ ነው የሚሰራው፣ በእኛ ነው የሚሰራው። በእኛ ይፈርዳል የምንለው ይሄንን ነው። የጨለማና የጭጋግ ቀን ነው። ዓለም አቀፍ ጨለማ፣ የሰላም መጥፋት፣ የእረፍት መጥፋት፣ የሰዎች ሁሉ እረፍት ማጣት፣ ለቅሶና ሁከት፣ ዓለም አቀፍ መፍትሄም ፈውስም የለውም። ይሄ የደመናና የድቅድቅ ጨለማ ቀን ነው። ታላቅና ብርቱ ሕዝብ በተራሮች ላይ እንደ ወገግታ ተዘርግቷል። ይሄ ሁለተኛው ነው። አንድ የእግዚአብሔር ቀን መጣ። ሁለት ታላቅና ብርቱ ሕዝብ መጣ።
እነዚህ ሰዎች መኖራቸው ነው ፍጻሜውን የሚያፋጥነው ወይም የፍጻሜውን ክስተት የሚያራግበው። መለከት በመንፋት እውነቱን በመናገር አዋጅ በማወጅ የዓለም ሰዎች ከዚህ የሚጠቀሙት ነገር ነበረ። ልብ ካላቸው ምን ሁሉም ንስሐ እንዲገቡ። አዋጅ እኮ ሁላችሁም ጥፉ የሚል አይደለም። ሁላችሁም ንስሐ ግቡና አምልጡ ነው። ሁላችሁም ከክፉ ስራችሁ ተመለሱ ነው። ሁላችሁም ከክርስቶስ ጋር አንድ ሁኑ ነው። እያንዳንዱ ግለሰብ በነፍስ ወከፍ ከክርስቶስ ጋር አንድ ሁኑ። አሁን ዘመኑ አልቋል። እምቢ ያሉት ግን ከተቋማት ጋራ መሆን የመረጡት ግን ከነ ተቋማቸው ይወድማሉ። ታላቅና ብርቱ ሕዝብ በተራሮች ላይ እንደ ወገግ ተዘርግቷል። ከዘላለም ጀምሮ እንደነርሱ ያለ አልነበረም፣ ከነርሱም በኋላ እስከ ብዙ ትውልዶች ድረስ እንደነርሱ ያለ ከእንግዲህ ወዲህ አይሆንም። እሳት በፊታቸው ትባላለች፣ በኋላቸው ነበልባል ታቃጥላለች። ምድሪቱ በፊታቸው እንደ ኤደን ገነት፣ በኋላቸው የምድረ በዳ በረሃ ናት። ከነርሱም የሚያመልጥ የለም። እነዚህ ኃያል ሰዎች የሚኖሩበት ትውልድ ነው። ስለ እነዚህ ሰዎች ልንገራችሁ። እነዚህ ሰዎች ታሪክ አስቀያሪዎች ናቸው። የዓለምን ታሪክ አቅጣጫ የሚያስቀይሩ ናቸው። የዓለም ታሪክ በአንድ አቅጣጫ በአንድ መንገድ ተስማምቶ ወይም ሳይስማማ እየፈሰሰ ፍሰት ላይ ያለ ሳለ ታሪክ አስቀያሪዎች እነሱና ሁሉንም መንገድ ያስቀይራሉ። አሁን ይበቃል ይላሉ። ኖህን እንደ ምሳሌ አመጣላችኋለሁ። በኖህ ትውልድ የኖህ ዘመን ሰዎች ልክ እንዳሁኑ ዘመናችን ሰዎች ነበሩ። ዝርዝሩን አልነግራችሁም። አሁን ያለንበትን ትውልድ ተመልከቱና የኖህ ዘመን ይሄን ይመስል ነበር። ሉቃስ 17ኛ ምዕራፍ ላይ ጌታ ይነግረናል። ኖህ ተነሳና በቃ አለ። ልክ እንደ ትራፊክ ፖሊስ መንገድ ቀይር። በዘመኑ ሕዝብ ፊት ቆሞ መንገድ ቀይር። ወዴት? ወዲህ። እየበረረ ያለው መኪና የትራፊክ ፖሊስ እንደዚህ ቆሞ ወዲህ ሲለው መኪናው ወደለም ጠላም ወዴት ነው የሚሄደው? ወደዛ በእጁ ወደ አመለከተው ዳይሬክሽን ይሄዳል። አሁን እነዚህ መንገድ አስቀያሪዎች ግን ትውልዱን ወደ ቅጣት ቦታ ነው የሚያመለክቱ። እዚህ ሲያመለክቱ ይሄዱ ወደ ቅጣት ነው። ርኅራኄ የለም። ይሄው ዳይሬክሽን ወደዛ። ወዲህ መንገድ የለም፣ ወደፊት መንገድ የለም፣ ወደዛም መንገድ የለም። ታጥፎ መሄድም አይቻልም፣ ወደ ኋላ መመለስም አይቻልም። ወዲህ ወደ ቅጣት። ሃሌሉያ። አሁን የትውልዱን ታሪክ እናስቀይራለን። ወዴት? ወደ ቅጣት። የክርስቶስ የትራፊክ ፖሊሶች ተገልጠናል። በኖህ ዘመን ነው ትራፊክ ፖሊስ ነበር፣ ሰማያዊ ትራፊክ ፖሊስ። አቅጣጫ አስቀየረ። እሱ ወደ አመለከተበት ዳይሬክሽን ወደ ጥፋት ውሃ የዓለም ሕዝብ ገባ፣ ሰመጠ፣ ጠፋ። ክርክር የለም። ሃሌሉያ። እነዚህ የዓለም ታሪክ አስቀያሪ ቅዱሳን ወደ አመለከቱበት ቦታ ትውልዱ ይሄዳል። ኖረም አልኖረም። ሃሌሉያ። ኖህ እንዲህ ነበር። ታሪክ አስቀያሪ፣ ታሪክ አቅጣጫ አስቀያሪ። እኛ የዘላለም ወንጌል መልእክተኞች የዓለምን ታሪክ እናስቀይራለን፣ አቅጣጫውን እናስቀይራለን ወደ ዘላለማዊነት። ምድራዊነት ይቀራል። ነገድ፣ ወገን፣ ብሔር፣ ጎሳ፣ ቀለም፣ ቋንቋ ይቀራል። ሀብት፣ ድህነት ምናምን ይቀራል። ዘላለማዊነት ይገለጣል። በሀገራችን ላይ ኖህን እንደ ምሳሌ ያመጣሁላችሁ እንጂ እግዚአብሔር በጣም ብዙ ሰዎች ነበሩ። ግን ከታሪክ አኳያ ስንመለከት የተወሰኑ ናቸው። ዮሴፍ አንድ ነበረ፣ ሙሴ አንድ ነበረ፣ አቅጣጫ የታሪክን አቅጣጫ የቀየሩ። ዳንኤል ነበረ፣ መጥምቁ ዮሐንስ ነበረ፣ የታሪክን አቅጣጫ ያስቀየሩ። መጥምቁ ዮሐንስን ብንወስድ ከይሁዲነት ወደ ክርስትና አቅጣጫውን ያስቀየረ ነብይ ነው። አሁን እስራኤላውያን በቃችሁ፣ አይሁዳውን በቃችሁ፣ የአብርሃም ልጆች ማለት ዘመናችሁ አለቀ፣ በቃ አሁን ታሪክ ወደ ክርስትና፣ ወደ ወንጌል እምነት፣ ወደ አዲስ ትውልድ፣ ለዓለም ሁሉ ከአሕዛብ ሁሉ ሰዎች ወደሚድኑበት ዳይሬክሽን። ስለዚህ መጥምቁ ዮሐንስ ነውጠኛ ነበረ። አይሁድ አልተቀበሉትም፣ አረዱት። ታሪክ አስቀያሪ ሰዎች የወቅቱ የታሪክ ጠላቶች ናቸው። ታሪክ አይወዳቸውም፣ ታሪክ አይቀበላቸውም። ምንም የሚናገሩን ነገር ትክክል ቢሆንም የወቅቱ የታሪክ ህብረተሰብ አይወዳቸውም። ነውጠኞች ናቸው። ስቴተስ ኮውን ይገለብጡታል። ያለውን ተቋም ይገለብጣሉ። የሃይማኖቱን ተቋም፣ የትምህርቱን ተቋም፣ የፖለቲካውን ተቋም፣ የማህበራዊውን ተቋም፣ ጀማውን፣ ባህሉን፣ እድሉ ይገለብጡታል። ስለዚህ አናዋጮች ናቸውና ዓለም አይፈልጋቸውም።
ኖህን ዓለም አይፈልገው ወንጀለኛ ነው በዚህ ዓለም እንደው ስተባላችሁ ውሃ ይመጣል ጥፋት ይመጣል እያለ የሚናገር የትውልዱ ኢኮኖሚ የትውልዱን ፖለቲካ የሚበጠብጥ ሰው ነበረ ረባሽ ሰው ነበረ እንዲህ ዝም ብሎ ሰላማዊ ሰው እንዳይመስላችሁ የወቅቱን ትውልድ 120 ዓመት በሙሉ ትጠፋላችሁ እያለ ሲናገርባቸው ነበርና እሱ ምን ይሻለናል ሲሉ ነበር ትቷቸው መልካም መስራት ጀመረ ጠፉ ሙሴ ነበር ነውጠኛ ነበር ለፈርዖን ወንጀለኛ ነበር ለግብፃውያን ወንጀለኛ ቁጥራን ወንጀለኛ ነበር ሙሴ እኛ ሙሴን እንደምንወደው አይደል የእግዚአብሔር ሰው እንደምንለው አይደል በግብፃውያን ቋንቋ ሙሴ ምን ትባላለህ ሲባል በሰሙ ወንጀለኛ አድመኛ አዋኪ አገር አጥፊ በጥባጭ ጸረ ህዝብ ጸረ መንግስት ጸረ ኢኮኖሚ ነበር እንዲሁ የግብፅን ኢኮኖሚ አወደመ ታሪክ አስቀየረ የእግዚአብሔር ህዝብ ይዞ ወጣ በእግዚአብሔር ዘንድ ትክክል ነው በዓለም ዘንድ ግን ወንጀለኛ ነው እኛ ደግሞ ነን ዓለም እኛን የምትወደን አይምሰላችሁ አንድ ነገር ልጠይቃችሁ ለምን እስካሁን ሰዎች እኛን አይቀበሉም እንዲህ እውነት እየተናገርን እንዲህ እውነት እያስተማርን ብላችሁ ግራ ሊገባችሁ ይችላል አትቸገሩ ዓለም አትወደንም በጭራሽ እውነት እየተናገርን ነው እውነት እያስተማርን ነው ሰዎች ወደ እውነት ውጡ እያልን ነው የምንናገረው ነገር እየተፈጸመ ሁሉ የሆነ ግን ዓለም አትወደንም ተስፋ ቆርጡ ዓለም አትፈልገንም ተስፋ ቆርጡ ሁሉ መጽሐፍ እያነበቡ ሁሉ የክብር ዕውቀት መጽሐፍ እያነበቡ ሰዎች ቆይ ለምን ዓለም አትፈልግም ዓለምና ማን እንደምትሸልም ታውቃላችሁ ነፍሰ ገዳዮችን ውሸተኞችን ጨካኞችን ጋዳዮችን በዓለም ላይ ያሉትን ባለስልጣናት ውሰዱ ዓለም የምትሸልማቸው ታሪክ ሰሩ የምትላቸው ሐውልት የምትሰራላቸው አብዛኛዎቹ ከጥቂቶች በስተቀር አብዛኛዎቹ ነፍሰ ገዳዮች ናቸው ክፉዎች ናቸው ዓለም እውነተኛ ሰዎችን አትሸልምም አታከብርም እነዚህ አቅጣጫ ቀያሪዎች ዓለምን እምቢ ያሉ ናቸው የነዚህን ባህሪዎች እንመለከታለን ሙሴ ውሰዱ የግብፅ ሀብት እምቢ የፈርዖን የልጅ መባል እምቢ የፈርዖን ቤተ መንግስት እምቢ የፈርዖን ዙፋን እምቢ የፈርዖን ሀብት እምቢ የፈርዖን ወርቅ እምቢ ሽልማቱም እምቢ ማህበራዊ ከፍታው እምቢ ያለ ሰው በማንኛውም መስፈርት እና መለኪያ ሙሴ ማለት በጣም ሞኝ ሰው በሰዎች በሰማዊ መስፈርት ሞኝ ሰው ሀብት እምቢ የሚል ሰው ሹመት እምቢ የሚል ሰው ስልጣን እምቢ የሚል ሰው እሱ ነው የወቅቱን የዓለምን ታሪክ አቅጣጫ ያስለወጠው ክብር ለኢየሱስ ይሁን ለዓለም እምቢ ስንል ለክርስቶስ እሺ ብለን ነው ዝም ብሎ አይደለም ዝም ብሎ እምቢ አይደለም ዝም ብሎ ገገማነት አይደለም ለዓለም እምቢ ስንል ለክርስቶስ እሺ ብለን ነው ለከክርስቶስ በሰማነው ቃል መሰረት ነው እኛ ደግሞ ይሄኛ ጋር ነው ዓለምን እምቢ ያለበት ምክንያት አለ እግዚአብሔር ከእምቢተኞች ጋር ነው ያለው ከእምቢተኞች ጋር ለዓለም እምቢ ለስጋ እምቢ ለባህል እምቢ ክርስቶስን ለሰቀለና ለሚሰቅል ሃይማኖት እምቢ እነዚህ ናቸው በሰው ዘንድ ነውጠኛ ቢባሉ ሰው ቢጠላቸው የዓለምን አቅጣጫ የሚያስቀይሩ እነዚህ ናቸው እግዚአብሔር ከነዚህ ጋር ነው አሜን ክብር ለእግዚአብሔር ይሁን ዮሴፍን ውሰዱ ወረገጹ በተሸጠ ጊዜ ሲሸጥ ያወጣት ቀጥ ቀና ብሎ ነው ሄደው እንደ ባሪያ አንገቱን አልደፋ የዮሴፍን አንድ ቪዲዮ ተመልክቼ በጣም ነው ቪዲዮን በሰሩት ፈረጆች በጣም ነው ያፈርኩባቸው እነዚህ ታሪክን ገዳዮች ናቸው ዮሴፍ እንደዚህ አንገቱን ሲደፋ ምን ሲል ሲቅለሰለስ ምን ሲል አልተቅለሰለሰም ዮሴፍ በማንም ፊት የተቅለሰለሰ አልነበረም ሸጠውት እያለ እሱ ግን ክቡር ሰው ካህን እንደሆነ ያውቃል በውስጡ ያለው የእግዚአብሔር መንፈስ ዮሴፍን ቀና አድርጎት ነበር ምክንያቱም በውስጣችን የሚኖረው የክርስቶስ መንፈስ የኃይል መንፈስ ነው የክብር መንፈስ ነው የእውነት መንፈስ ነው የፍቅር መንፈስ ነው የባርነት አይደለም የፍርሃት አይደለም ዮሴፍ አልተቅለሰለሰም ሲመቱትም አልተቅለሰለሰም ሲሰድቡትም አልተቅለሰለሰም ልብሱ ወስዶ አራግቶ እንደ ባሪያ አድርጎ አስረው ሲወስዱ በጣም ቀጥ ቀና ብሎ ሞገስ በፊቱ የሚነበብ ሰው ነበር ይህ ምን አይነት ሰው ነው ይባል ነበር ይህ ወጣት ምን አይነት ነው እንደ ሌሎቹ ባሮች አይደለም
ስለዚህ ነው በጌታ ፊት ሞገስ ያገኙ። ይህ ባሪያ እንደሌሎች ባሪያ አይደለም፣ የንጉሥ ልጅ ይመስላል። ሃሌሉያ! ይሄ ባሪያ ነው፣ ግን ከንጉሥ ቤት ተሰርቆ የመጣ ነው። አይደለም። ይሄንን ባሪያ በቤቴ ላይ ታማኝ ማድረግ አለብኝ ብሎ ነው መጀመሪያ የገዛው ግብፃዊ የሾመው። እሱም የጌታ ጸጋ በላዩ ስለነበረ ቤቱን እንዴት አድርጎ ይመራ ያስተዳድር እንደነበረ ያ ዮሴፍ ባሪያ ግን ቀጥ ያለ እንደ ንጉሥ። የፈርዖን ልጆች በዮሴፍ ልክ ቀጥ ያሉ አልነበሩ። ሲናገር ሞገስ ያለው ወጣት ልጅ ባሪያ ነው፣ ግን ባለ ሞገስ። ይገርማል። የጲጥፋራ ሚስት ተመኘችውና እንትን አለች። እምቢ ባላት ጊዜ ወደ ወህኒ ተላለፈና ወህኒ ገባ። እምቢ እኔ ሀብት ፈልጌ አልመጣሁም፣ ምቾት ፈልጌ አልመጣሁም፣ ተሽጬ ነው የመጣሁት። ብሸጥም እኔ ንጉሥ ነኝ። ስለዚህ እምቢ፣ ክብሬን ለማንም አሳልፌ አልሰጥም። ወህኒ ገባ። ወህኒ ሳለ ቀጥ ብሎ የኖረ ወጣት ነበረ። ያ ሰው ነው ንጉሥ የሆነው፣ ያ ሰው ነው ታሪክ የሰራው፣ ያ ሰው ነው አዲስ ታሪክ ያመጣው። ዓለምን እምቢ ያልን እኛ ነን፣ አዲሱን ታሪክ እየሰራን ያለን። ክብር ለኢየሱስ ይሁን። ዓለምን እምቢ፣ በክፋት የሚመጣውን የዓለምን ነገር እምቢ፣ ለኑሮ የሚያስፈልገንን ሰርተን በጽድቅ ሰርተን እንኖራለን። እምቢ። ዳንኤልን እንወስዳለን። ከንጉሱ ቤት የሚመጣውን የረከሰው ምግብ አልበላም፣ ጥራጥሬ እበላለሁ። ለዛ እምቢ ያለ ያ ሰው የንጉሱ ዋና አማካሪ፣ ከንጉሱ ቀጥሎ የተሾመ ሆነ። እምቢ ያለው ያ ዮሴፍ ከንጉሱ ከፈርዖን ቀጥሎ ያለ ሆነ። እምቢ ስንል በዓለም ላይ ገዢዎች ነን። ክብር ለኢየሱስ ይሁን። እምቢ ለውሸት እምቢ። ምንም ቢያስከፍል ነገር እኮ አለ፣ ዕዳ እኮ አለው። እምቢ ማለት እኮ ራስን መካር ነው። በጥቅም ላይ እምቢ፣ በምቾት ላይ እምቢ፣ በድሎት ላይ እምቢ፣ በተድላ ላይ እምቢ። ለክርስቶስ ኖራለሁ እምቢ ስንል ዓለምን ወደ መግዛት ከፍታ እናመጣለን። ምክንያቱም ዋጋ የሚከፍለን ኢየሱስ ነው። እምቢ ላለው እምቢታ፣ ለእምቢታችን ዋጋ የሚሰጠን ኢየሱስ ነው። ክብር ለእግዚአብሔር ይሁን። በከንቱ አይደለም እምቢ ያላችሁት፣ ዋጋችሁ ታላቅ ነው። ዋጋችሁ ከእግዚአብሔር ዘንድ ነው። እሱም ክብርና ከፍታ ነው። ሃሌሉያ! የዓለምን ታሪክ እኛ እምቢ ያለ አንፈልግም። ያለ ከማንም ከበሬታ አንፈልግም፣ ከማንም ሙገሳ አንፈልግም፣ ከማንም የማንም ተቀባይነት አንፈልግም። ተቀበሉንም ብለን ማንንም አንለምን። እምቢ ያለን ዋጋችን ታላቅ ነው። ጌታ በክብር ይገለጣል። ይህ ትልቅ ኮስታራነት ነው በነገራችን ላይ፣ ወይም አቋም ነው። አቋም የሰማያዊ ማንነት አቋም፣ ለምድራዊ ነገር የማይገዛ አቋም፣ ለስሜት የማይገዛ አቋም፣ ለሆድ የማይገዛ አቋም፣ ለምድራዊ ድሎት የማይገዛ አቋም፣ ለአፔታይት ለፍላጎት የማይገዛ አቋም። ሰውነታችን ድሎት ይፈልጋል፣ ብዙ ልብስ ይፈልጋል፣ ብዙ ነገር ይፈልጋል። አይደለም፣ ይሄንን በእግዚአብሔር መንግስት ጉዳይ አንለውጠው። ስለዚህ እግዚአብሔር መንግስት በውስጥ ያለው እግዚአብሔር መንግስት ይበልጣል። ስለዚህ በውጪም ያለው ነገር በጣም ትንሽ ነገር፣ እሱም ቀሪ ነው። መጣም ቀረም ቀሪ ነው። ኖረም አልኖረም ቀሪ ነው። ስለዚህ በውስጣችን ላለው ለእግዚአብሔር መንግስት እሺ ብለናል። ይህ መንግስት ይገለጣል። ይህ መንግስት እኛን ይገልጠናል። መንግስቱ ይገለጣል ማለት ራሳችንንም በከፍታ ይገልጠናል ማለት ነው። ሃሌሉያ! ይህንን ትውልድ አቅጣጫ እናስቀይራለን። ስለዚህ አሁን መለከት እየነፋን ነው። መንገዱ ላይ ቆመናል። በዚህ ታሪክ በዓለም ታሪክ መንገድ ላይ ቆመናል። የዓለም ታሪክ ከዚህ በኋላ አይቀጥልም ብለናል። አይቀጥልም። ለምን? አዲስ ይገለጣል። ጌታ ኢየሱስ የመጣው እኛንም ወደ ዓለም የላከን ለምንድን ነው? መሰረታዊ ነገር ልንገራችሁ። ጌታ ወደዚህ ዓለም የመጣው ይችን ዓለም ሊያሻሽላት አይደለም፣ ሊያበለጽጋት አይደለም፣ የሰዎች ኑሮ እንዲመቻቸው ምቹ ኑሮ ለማምጣት አይደለም። ወንጌልም በእጃችን የላከው ወይም በሐዋርያቱም የላከው ሰዎች ይከናወንላቸዋል እንዲሉ አይደለም። ዓለም ባለጸጋ ትሆናለች ለማለት አይደለም። የክብር ዘመን ለኢትዮጵያ ለማለት አይደለም። የክብር ዘመን ለአፍሪካ፣ ለአውሮፓ ለማለት አይደለም። ምንም የክብር ዘመን ለዓለም የለም። አይደለም። ወንጌሉ አይደለም። ፕሮቴስታንቶቹ አመንዝሮችና ጋለሞቶች ስለሆኑ ከዓለም ነገስታት ጋር
ተሻርከው ብዙ ውሸት ነገር ይናገራሉ። አፍረዋል፣ ያፍራሉ። ጌታ ወደ ዓለም የመጣው ዓለምን ለማስዋብ ሳይሆን አዲሱን ሰማይ ምድር ለመግለጥ ነው። የምትገለጥ ዓለም አለች። ጌታ ወደ ሰዎች የመጣው ሰዎችን ለማወፈር፣ ጌጥ ለማልበስ፣ ብር ወርቅ ለመስጠት፣ ኑሮ እንዲመች ለማድረግ፣ ትዳር ለመስጠት አይደለም፣ ሕይወት ለመስጠት ነው። መንግስቱን የሰማዩን መንግስት ሊሰጠን መጣ እንጂ የዚህን ምድር መንግስት ሊሰጠን አልመጣም። የዚህን ዓለም መንግስት ሊያጠፋ እንጂ የዚህን ዓለም መንግስት ሊያጸና አልመጣም። ማወቅ አለብን። የወንጌልን ዋና ኤሰንሱን ማወቅ አለብን። ወንጌል ለምንድን ነው? ወንጌል ስለዚህ ዓለም አይደለም። ዓለምን ሊያሰማምራት፣ ቀለም ሊቀባት፣ ሊያሸበርቃት አይደለም። እሱ የዓለማውያን ጉዳይ ነው። የራሱ መንግስት ሊያመጣ ነው የመጣው። የራሱ መንግስት ሊገልጥ ነው እኛንም የላከን። የዓለም ወንጌል አብያተ ክርስቲያናት የዓለም በጠቅላላው የኢትዮጵያን ያረከሱት ከውጭ መጥተው፣ ህዝቡን ያረከሱት ከውጭ መጥተው። የዓለም ወንጌላውያን ወይም የዓለም ክርስቲያኖች በጠቅላላው የዓለምን መንግስታት መንግስታቸውን ለማበልጸግ ከጦር መሳሪያ ጋራ፣ ከጠመንጃ ጋራ፣ ከታንክ ጋራ ከአውሮፓ ወደ አፍሪካ መጥቶ አፍሪካውያንን ባሪያ ያደረጉት ምክንያቱ አንድ ነው። ወንጌል ይዘው አልመጡም። ይዘው የመጡት ኢንተረስት ነው። ፈረንጆች ወደ አፍሪካ የመጡት ኢንተረስት ይዘው ነው። የአፍሪካን ህዝብ ለመግዛት ነው። መሬቱን ለመውሰድ ነው። ወርቁን ለመውሰድ ነው። አደረጉት። የአፍሪካን ወንጌላውያን ደናቁርትና ዕውሮች አደረጉ። ምክንያቱም በእነሱ የመጽሐፍ ቅዱስ ኮሌጆች ነው የአፍሪካ ክርስቲያኖች የሚመረቁትና ምንድነው ፓስተር የሚሆኑት። ፓስተር ሳይሆን ካንሰር ነው የሆኑት። የኢትዮጵያ ወንጌላውያን ፓስተሮች ካንሰሮች ናቸው። ለምን ቢባል ከውጭ በመጣ የመጽሐፍ ቅዱስ ኮሌጅ ነው። በኢትዮጵያ ውስጥ ምንም ትምህርትም የለም። የሃይማኖት ትምህርትም የለም። በኢትዮጵያ ውስጥ የሃይማኖት ትምህርት ካለ ኦርቶዶክስ ውስጥ ብቻ ነው ያለው፣ ሌላ ጋር የለም። ከዛ እኛ ጋር ነው ያለው። ፕሮቴስታንቱ ጋር ያለው እንዳለ ወይ ከጀርመን ወይም ከአሜሪካ ወይም ከኖርዌይ ወይም ከስዊድን ከፊንላንድ የመጣ ነው እንጂ በኢትዮጵያ ውስጥ የተጻፈ የሃይማኖት መጽሐፍ የለም። ነገርኳችሁ። የመጨረሻዎቹ እኛ ጽፈናል። ክብር ለኢየሱስ ይሁን። እሱም የክብር ዕውቀት እና ዓለምን ለማትረፍ ነው ወንጌል ሰበክን ያሉት። ወንጌል ዓለምን ለማትረፍ አይደለም፣ ዓለምን ለማዳን ነው እንጂ የዓለምን ሰዎች ለማዳንና አዲሱን ዓለም ለማምጣት ነው። ስለዚህ የአዲሱ ሰማይ ምድር ትገለጣለች። የመጨረሻው መልእክታችን ነው። ሃሌሉያ! ይህ መልእክት አዲሱን ሰማይ ምድር ያመጣል። ለምን? እኛ ለአሮጌው ሰማይ ምድር እምቢ ስላለ፣ ቀጥ ብለን ስለቆምን። ክብር ለኢየሱስ ይሁን። ራዕይ ምዕራፍ 11 ላይ ምድርን የሚያጠፉትን ታጠፋ ዘንድ ዘመን መጣ። የመጨረሻው አቅጣጫ ይሄ ነው። ምድርን የሚያጠፉት ምን ይሆናሉ? ይጠፋሉ። አለቀ። ይሄንን እያወጅን ያለ ነው። ይሄ በጣም አደጋ ነው። በጣም አደገኛ ነው። ሰዎች የመስማት አይፈልጉም። ይሄም አይሰበካሉ። እኛ ግን እንሰብካለን። ምድርን የሚያጠፉትን ታጠፋ ዘንድ ዘመን መጣ። ራዕይ 11 17 እስከ 18 ምድርን የሚያጠፉትን፣ በፖርኖ የሚያጠፉትን፣ በጦርነት የሚያጠፉትን፣ በዘር የሚያጠፉትን፣ በእውቀት የሚያጠፉት፣ በስጋዊነት ዓለማውን እየጠፋች ቅድም ነግሬያቸዋለሁ። ዓለም በሙሉ ነው። አሁን ዓለም አንድ ነች። አሁን ዓለም አንድ ነው። ዲጂታል ዓለም ዲጂታል ዓለም አንድ ስለሆነ ዲጂታል ዓለምን አሁን የዓለም ነገስታት የዓለም መሪዎች ዓለምን እያጠፉ ነው ያለው። ቅድም ነግሬያቸዋለሁ። የጦር መሳሪያ ነው ጉዳያቸው። ጦር መሳሪያ ብቻ። ያው ዜና እናንተ ተከታተሉ። ምን አይነት የጦር መሳሪያዎች እየተፈበረኩ እየተሰሩ እየተሸጡ እንዳለና ሰዎችም እየገዙ እንዳለ ለምን ሊያጠፉ። ስለዚህ መጥፊያቸው ደርሷል። አቅጣጫ አሳይተናል። ወደ ዘላለም ፍርድ ምድርን የሚያጠፉትን ታጠፋ ዘንድ ዘመን መጣ። ዘመኑ ሲመጣ ይሄን መልእክት የሚያውጁ እኛን አስነስቷል። ሃሌሉያ! መለከቱን እየነፋ ነው ያለ ነው። ያለኛ አይሆንም። ከኛ ጋር ነው የሚሆነው። በእኛ ነው የሚሆነው። እግዚአብሔር በእኛ ነው ስራውን የሚሰራው። የዓለም መንግስት የኢየሱስ ክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሳል እያወጅን ነው። ሃሌሉያ! የዓለም መንግስት የመጨረሻ አዋጅ ነው። ይህ አዋጅ ወሬ አይደለም። ይህን አዋጅ የምናውጅ እኛ በጠቅላላው የዓለምን መሪዎች የሚያስኮርፍ አዋጅ ነው። የዓለም መንግስት የኢየሱስ ክርስቶስ ሆነ። የዓለም ባለስልጣናት የሚጣሉት የሚጨቃጨቁት ለመንግስት አይደለም። አውቆ ነው። ዳሩ ግን መንግስታቸው አለቀች እያልን እኮ ነው። አልቃለች። ዘመናችሁ አልቃለች። ሃሌሉያ! ዘመናችሁ አልቃለች። በከንቱ አትድከሙ። የዓለም መንግስት የኢየሱስ ክርስቶስ
ክርስቶስ ሆኗል፣ ለዘላለም እስከ ዘላለም ይነግሣል እያልን ነው። እንዲሁ ይታያል። ስለዚህ የዓለምን ታሪክ አቅጣጫ እናስቀይራለን። በቁጥር በጣም ጥቂት ግን ከኢትዮጵያ ወንዞች ማዶ። ስለዚህ የቀደሙ ነቢያት ሶፎንያስ፣ ሚክያስ፣ ሚልኪያስ በዚህ ጉዳይ ላይ ተናግሯል። በመጨረሻው ቀን ወሳኝ የሆነው ኮስታራው መልእክት ከዚህ ራእይ 10 ላይ 10 ጀምሮ 10 ጋር አንድ ላይ ራእይ ምዕራፍ 10 የዘላለም ወንጌል መለከት፣ ራእይ 6 የዘላለም ወንጌል መለከት የመጨረሻው መልእክት እንደሚነሳ ዮሐንስም፣ ሚልኪያስም፣ ሚክያስም ሶፎንያስም ተናግረዋል። በዛ መሰረት ተነስተናል። ሃሌሉያ! የዓለም መንግስት የኢየሱስ ክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሣል። የማ መንግስት? የዓለም መንግስት። የማ መንግስት? የዓለም መንግስት፣ የዚች ዓለም መንግስት። ከዚህ በኋላ የዚህ ዓለም መንግስታት ጉዳይ አብቅቶላቸዋል። አዋጁ መጥቷል፣ አብቅቶላቸዋል። ለምን ይጣላሉ? ለምን ይዋጋሉ? ለምን ይጣላሉ? ለምን ይጨቃጨቃሉ? ለምን ንስሐ አይገቡም? ለምን ወደ ክርስቶስ አይመለሱም? ዘመናቸው አልቃለች። የነገስታት ዘመን አልቃለች። ለምን ይጣላሉ? ምን ያደርግላቸዋል? የጦር መሳሪያ ለምን ያበዛሉ? ለምን ይሰራሉ? ለምን ያመርታሉ? ለምን ይሸጣሉ? ዘመናቸው አልቃለች። ጠቅላላ ሃሌሉያ! ዘመናቸው አልቃለች። መለከት ነፊዎች ተገልጠናል። ጌታ በክብር ይገለጣል። ሃሌሉያ! እነዚህ መለከት የምንነፋ በአደገኝነት የተፈረጅና ባህል አይወደንም፣ ሃይማኖት አይወደንም፣ ፖለቲካ አይወደንም፣ ኢኮኖሚ አይወደንም፣ ትምህርት አይወደንም፣ የትምህርት ፖሊሲ አይወደንም። ምክንያቱም የሚሰሩትን ክፉ ስራ በሙሉ ስለምናፈርሰው፣ መልካም ስራ አይሰሩም። ክፉም በሙሉ ስለምናፈርሰው የሚሰሩት በሙሉ ጸረ ሰላም ነው። ሰላም የሌለው ስራ ስለሚሰሩ ዓለም ማረፍ አለባት፣ ፍጥረቱ ማረፍ አለበት እያልነው የጌታ መገለጥ ፍጥረቱን ያሳርፋል። የዓለም መንግስት የኢየሱስ ክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሣል። ከኔ ጋር አውጁ። የዓለም መንግስት የኢየሱስ ሆነች። በሁለት እግራችሁ ቆሙ፣ ቆሙ፣ ቆሙና አውጁት። ሃሌሉያ! እናውጃለን። የዓለም መንግስት ከቃላችን ጋር ኃይል እየወጣ ነው ያለው። ተናገሩ። የዓለም መንግስት ለዘላለም እስከ ዘላለም ይነግሣል። አውጁ። የዓለም መንግስት የጌታችንና ለኢየሱስ ክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሣል። የዓለም መንግስት የጌታችን ለኢየሱስ ክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሣል። የዓለም መንግስት ለዘላለም እስከ ዘላለም ይነግሣል። የዓለም መንግስት ለጌታችን ለኢየሱስ ክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሣል። የዓለም መንግስት ለጌታችን ለኢየሱስ ክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሣል። የዓለም መንግስት ለጌታችን ለኢየሱስ ክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሣል። የዓለም መንግስት ለጌታችን ለኢየሱስ ክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሣል። ሃሌሉያ! ሁሉን ቻይ ጌታ ኢየሱስ ክብርህ ፍጥረትን የሚሞላበት ዘመን ስለደረሰ አሮጌውን ለማሳለፍ መታሰቢያውን ለማጥፋት አዲሱንም ለመግለጥ ከመጀመሪያው ከጥንቱ እንዳቀድክ እንዲሁ በዚህ ፍጻሜ ሰዓት በልጆች በእኛ በአፋችንና በልባችን ይህን እውነት አትመሃዋልና ይህን መለከት እንድንነፋ ስላዘዝከን፣ ስለሰጠህን፣ ስለመረጥከን፣ ስለቀባህን፣ ስለጠራህን፣ ስለሾምከን እናመሰግንሃለን። አሜን። በዓለም ፊት ምንም እንኳን የተናቅን መስለን ብንታይ
ዳሩ ግን አንተ የሾምከን ነገስታትና ካህናት ነንና ይህን መለከት የክብርን መገለጥ አዋጅ ለዓለም ሁሉ በኃይል እንነፋለን። አሜን። በዚህ መለከት ቃል ፊት የማይሰበር የጨለማ ጉልበት አይኖርም። አሜን። የማይወድም የጨለማ ኃይል አይኖርም። አሜን። የማይጠረግ ትዕቢተኛ አይኖርም። አሜን። ስለዚህ ብርሃን በኃይል ምድሪቱን ይሞላና ሁሉም አዲስ ይሆን ዘንድ አንተ መልእክት ገልጣል። እኛንም ለዚህ ጉዳይ ልከናል። እናመሰግንሃለን። አሜን። እኛም እንደቀደሙት አቅጣጫ አስቀያሪዎች ያለ ፍርሃት ያለ ምድራዊ ተድላ መሻትና ፍላጎት ዓለምን ክደን ይህን መለከት እንነፋለን። አንተም በፊታችን ታላቅነትን ትገልጠዋለህ። እናመሰግንሃለን። ከቃልህ የሚያመልጥ አንዳች የለምና ከቃላችን የሚያመልጥ አንዳች የለም። በውስጣችን የሞላኸውን ቃልን ነው የምንናገረውና የራሳችንንም ቃል አንናገርምና የምንናገረው ያንተን ቃል ነውና ቃልም ኃይል ነውና ቃልም ብርሃን ነውና ቃልም መዶሻና እሳት ነውና ከቃል የሚያመልጥ ምንም የለም። አሮጌው በሙሉ ያልተፈጠረው ያልፈጠርከው በሙሉ በዚህ ቃል ይጠፋል፣ ይጠረጋል። የፈጠርከው ሁሉ ግን በዚሁ ቃል ይገለጣል። እናመሰግንሃለን። በኢየሱስ ክርስቶስ ታላቅና ገናና ስም አሜን። ማራናታ ጌታ ኢየሱስ ቶሎ ና።